ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዓለም ዙሪያ በየ10 ደቂቃው አንድ ሴት በፍቅረኛዋ ወይም በቤተሰቡ አባል ትገደላለች። በዓለም ዙሪያ በ10 ደቂቃው አንዲት ሴት በምታውቀው ሰው ትገደላለች። ጉዳዩ የፍቅር አጋሯ፣ ባለቤቷ ወይም ቤተሰቧ ሊሆን እንደሚችል አዲስ የወጣ የተባበሩት መንግስታት መረጃ ይጠቁማል። በተመድ ሪፖርት መሰረት በየቀኑ 137 ሴቶች ይገደላሉ። ይህም በመላው ዓለም በአዋቂ ሴቶችና በታዳጊ ሴቶች ላይ ከሚፈጸሙ ግድያ 60% ነው። ጸረ የሴቶች ጥቃት ቀን ህዳር 4 2018 ዓ.ም ውለታ ታስቦ ውሏል። ሪፖርቱ ቀኑን ታሳቢ አድርጎ ነው ይፋ የተደረገው። የመንግስታቱ ድርጅት እንደሚለው ሴቶች በዋነኛነት የሚገደሉት በመኖሪያ ቤታቸው ሳሉ መሆኑ እጅግ አስጊ ነው። ሴቶች ላይ ያነጣጠረ ግድያ ከመኖሪያ ቤት ውጭም ይፈጸማል። በበቂ ሁኔታ ግን መረጃ አልተሰበሰበም። የተባበሩት መንግስታት የሴቶች ጉዳይ ፖሊሲዎች ክፍል ኃላፊ ሳራ ሄንድሪክስ ሴቶች ላይ ያነጣጠረ ግድያ ድንገት የሚከሰት አይደለም፣ መነሻው ለረጅም ጊዜ የሚዘልቅ ተከታታይ ጥቃት፣ ትንኮሳና ዛቻ ነው። ይህም በበይነ መረብ በአካልም ይፈጸማል ይላሉ። ዓለም አቀፍ ቀውስ በሴቶች ላይ በሚፈጸመው ግድያ በዋነኝነት የተስፋፋው በአፍሪካ ነው። ግድያ አብዛኛውን ጊዜ የሚፈጸመው በቅርብ የፍቅር አጋሮቻቸው ወይም በቤተሰቦቻቸው ነው። ከአፍሪካ በመቀጠል በብዛት ሴቶች የሚገደሉት በሰሜንና ደቡብ አሜሪካ 1.5%፣ በኤሽያ 1.4% እና በአውሮፓ 0.5% ነው። በ2024 በሰሜንና ደቡብ አሜሪካ እንዲሁም በአውሮፓ ሴቶች የተገደሉት ከቤተሰቦቻቸው በበለጠ በፍቅር አጋሮቻቸው ነው። በተመድ ሪፖርት መሰረት ግድያው በአውሮፓ 34% ሲደርስ በሰሜን ደቡብ አፍሪካ 69% ይጠጋል። በአልባንያ ከተገደሉ ሴቶች መካከል 90% ከመገደላቸው በፊት ጥቃት ደርሶባቸዋል። ጥቃት አድራሾችም ከእስራት ተለቀው በቀናት ውስጥ የተገደሉም አሉ። አብዛኞቹ ግድያው የተፈጸመው በመሳሪያ፣ በስለት ወይም በድብደባ ነው። የተባበሩት መንግስታት ሪፖርት እንደሚጠቁመው ቅናት፣ የፍቅር ጥያቄ ተቀባይነት አያገኝም የሚል ፍርሃት፣ ጥቃት የደረሰባት ሴት ለፖሊስ ጥቆማ በማድረጓ ለበቀል መነሳሳትና ሴቶች ለምን አዲስ የፍቅር ግንኙነት ጀመሩ የሚል እሳቤ ከአብዛኞቹ ጥቃቶች ጀርባ ይጠቀሳሉ። በሪፖርቱ ውስጥ እናቶቻቸው የተገደሉባቸው 35 ሕፃናትም ተካተዋል። አፍሪካዊቷ ሌሶቶ በፍቅር አጋር በሚፈጸም ግድያ ቀዳሚ ስፍራ ይዛለች። ከ15 እስከ 49 ዕድሜ ክልል ውስጥ ከሚገኙ ሴቶች 44% የሚሆኑት በሀገራቸው አካላዊና ወሲባዊ ጥቃት እንደተፈጸመባቸው ሪፖርት ማድረጋቸውን የአገሪቱ ወንጀል አሃዝ ያሳያል። የተደራጀ በቂ መረጃ ባይገኝም እንኳን ሴቶች ላይ ያነጣጠሩ ግድያዎች የሚፈጸሙት የቅርብ ሰዎች በሆኑ የፍቅር አጋሮች እና የቤተሰብ አባላት መሆኑን ሪፖርቱ ይጠቁማል። የቤት ውስጥ ጥቃት ከልክ ያለፈ አልኮል እና ግጭት ወደ ግድያ ከሚያመሩ መካከል ተጠቅሰዋል። ከጥይት እስከ የበይነ መረብ ሴቶች ላይ ያነጣጠረ ግድያ እንዲባባስ ምክንያት ከሆኑ መካከል የመሳሪያና ቴክኖሎጂ መስፋፋት ሪፖርቱን ይጠቅሳል። የፍቅር አጋር የመሳሪያ ባለቤት መሆን ለግድያ የመጋለጥ ዕድልንም ይጨምራል። ከአንድ በላይ ተጎጂዎች ላይ ግድያ የመፈጸም ዕድሉም 70% ከፍ ይላል ሲል ሪፖርቱ ያትታል። ቴክኖሎጂው ሴቶችን ለመቆጣጠር እየዋለ ነው። በበይነ መረብ ሴቶችን መከታተል፣ ያለ ሴቶች ፍቃድ ግላዊ መረጃዎችን በበይነ መረብ ማጋራት እና ምስሎችን ማጋራት በዋናነት ይጠቅሳሉ። ከአውሮፓውያኑ 2011 እስከ 2014 በዩናይትድ ኪንግደም የተፈጸሙ 41 የቤት ውስጥ ጥቃቶች ላይ በተደረገው ምርመራ 58.5% በሚደርሱት ክስተቶች ሴቶችን ለመቆጣጠር እንዲሁም ከግድያ በፊት ለመፈጸም ማስፈራሪያ ቴክኖሎጂ ጥቅም ላይ ውሏል። ሴቶች በየበይነ መረብ መቆጣጠር፣ መከታተል እና መሰለል ወደ አካላዊ ጥቃት እንደሚሻገር ሪፖርቱ ያሳያል። እንደ ጋዜጠኞች፣ የመብት ተሟጋቾች እና ፖለቲከኞች ያሉ በሕዝብ የሚታወቁ ሴቶች በቴክኖሎጂው ለታገዘ ጥቃት በዋነኛነት ተጋላጭ ናቸው።
ሪፖርቱ ባስቀመጠው ምክረ ሀሳብ አፋጣኝና ተገቢ እርምጃ ሊወሰድ እንደሚገባ አሳስቧል። የሴቶች ጥቃትና ግድያ ለማስቆም የሚውሉ ፖሊሲዎች ማውጣት አንደኛው መፍትሄ ሀሳብ ነው። ለሴቶች ግድያ ምክንያት የሆኑት የመሳሪያ አቅርቦት፣ ሴቶችን መከታተልና አደንዛዥ መጠቀምን በተመለከተ እርምጃዎች እንዲወሰዱም ጠይቋል። ጠንካራ ሕጎች እንዲወጡ እንዲሁም እንዲተገበሩም አሳስቧል። ሪፖርቱ ግድያዎችን ከመፈጸማቸው በፊት የቅድመ ጥንቃቄ እርምጃዎች መውሰድ አለባቸውም ይላል። የጾታዊ ጥቃት ሰለባ የሆኑ ሴቶች ሪቤካ ቻፒቲግ የ39 ዓመቷ ኡጋንዳዊት የኦሎምፒክ አትሌት በምዕራብ ኬንያ ትራንስ ኖዚያ ግዛት በሚገኘው መኖሪያዋ ሳለች በቀድሞ የፍቅር አጋሯ ዴክሰን ኔድማ ጥቃት ደርሶባታል። ጋዝ አርከፍክፎ ካቃጠላት በኋላ ለቀናት ሕክምና ላይ ቆይታ ሕይወቷ አልፏል። ከመሬት ይዞታ ጋር በተያያዘም ጸብ ውስጥ ገብተው እንደነበረም ተገልጿል። ሉሲ ሃንት በዩናይትድ ኪንግደም የ25 ዓመቷ ሉሲ እና የ28 ዓመቷ እህቷ ሃና በሉዊስ የቀድሞ የፍቅር አጋር ካይሌ ክሊፈርስ በስለት ተወግተዋል። ግለሰቡ መጀመሪያ ላይ እናታቸውን በስለት ወግቶ እህትማማቾች ላይ ጥቃት ፈጽሟል። ሉሲ የፍቅር ግንኙነታቸውን ስታቆም በ2024 ሉሲን ደፍሮ እሷና እህቷን በቀስት ገድሏል። 3 የዕድሜ ልክ እስራቶች ተፈርደውበታል። ሉሲ የቢቢሲ የፈረስ ግልቢያ ዘጋቢ ጆን ሃንትን ልጅም ነበረች። ክሪስቲና ጆኮቪች የሚስ ስዊዘርላንድ የመጨረሻ ዙር ተወዳዳሪ፣ የ38 ዓመቱ የቀድሞ ሞዴል የ2024 ቤቷ አቅራቢያ በባለቤቷ ተገድላለች። የሁለት ልጆች አባት የሆነው ባለቤቷ ግድያውን መፈጸሙን አምኗል። ግድያውን ከመፈጸሙ በፊት ፖሊሶች የቤት ውስጥ ጥቃት መፈጸሙን ሪፖርት ይደርሳቸው ነበር። ሌይላ አሊህን ሃንድራ የኖርማን አንድሬስ የልጅ የሆነችው ሌይላ በሜክሲኮ ታግታ ስቅይት ተፈጽሞባት ተገድላለች። እናቷ ልጆቻችን ቤታቸውን ይመልሱ የሚል ንቅናቄ ጀምራለች። ልጄ ሌይላ አንድ ቀን ቤት ሳትመጣ ቀረች። ከዚያ ቀን በኋላ አላየኋትም። አልሚ ፈረስ ልጄ ታፍና ተሰቃይታ ነው የተገደለችው። በሱዳን ሆራዝ ግዛት ብዙ ሴቶች ተገድለዋል። ለፍትህ እየታገልን ነው ትላለች ኖርማን። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱልኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።